ሰላም ጤና ይስጥልኝ ውድ የሶለዳ ሚዲያ አድማጭ ተመልካቾቻችን እንዴት ዋላችሁ? ለዕለተ ዓርብ ያዘጋጀናቸው አዳዲስና ወቅታዊ መረጃዎቻችን ይዘን ቀርበናል። መረጃዎቻችን እየተከታተላችሁ ከኛ ጋር እንድትቆዩ ከወዲሁ በአክብሮት እጋብዛለሁ። ወደ ቀዳሚው መረጃችን ስናልፍ ጀነራል ታደሰ ወረደ ህጋዊ አመራሮቹ ወደ ስራቸው እንዲመለሱ መመሪያ ሰጡ። የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጀነራል ታደሰ ወረደ የሰባ እንደርታ ወረዳ ህጋዊ አመራሮች ወደ ስራቸው እንዲመለሱ ዛሬ ግንቦት 22 2017 ዓ.ም ለትግራይ ክልል ፖሊስ ኮሚሽን በጻፉት ደብዳቤ መመሪያ ሰጥተዋል። ፕሬዝዳንቱ ግንቦት 8 2017 ዓ.ም በሰባ እንደርታ ወረዳ የተደረገው መፈንቅለ መንግስት በወረዳው ህዝብ ላይ ቅሬታ መፍጠሩን ጠቅሰው ሁለት ጊዜ ከወረዳው ህዝብ ተወካዮችና የሀገር ሽማግሌዎች መወያየታቸውን በመጥቀስ ጊዜያዊ አስተዳደሩ ሁኔታውን አጣርቶ የውሳኔ ሀሳብ የሚያቀርብ ኮሚቴ አቋቁሞ እንዳጣራም ገልጸዋል። በኮሚቴው ቀርቦ በወረዳው ምክር ቤት የተረጋገጠው የምርመራ ውጤት በወረዳው ግንቦት 8 2017 ዓ.ም የተወሰደው እርምጃ ህገወጥና የምክር ቤቱን ውሳኔ ያልተከተለ መሆኑ ተረጋግጧል ብለዋል ፕሬዝዳንቱ። በመሆኑም የወረዳው የቀድሞ አመራሮች ወደ መደበኛ ስራቸው እንዲመለሱና በህገወጥ ድርጊቱ የተሳተፉ አካላትም በህግ መጠየቅ አለባቸው ሲሉ ለክልሉ ፖሊስ ኮሚሽን ትዕዛዝ አስተላልፈዋል። በደጓ ተንቤን ሁለት የፖሊስ አዛዦች ጉቦ ሲቀበሉ እጅ ከፈንጅ በፖሊስ ተያዙ። በትግራይ ክልል ደጓ ተንቤን ወረዳ ሁለት የፖሊስ አዛዦች ጉቦ ሲቀበሉ እጅ ከፈንጅ በፖሊስ መያዛቸው ተገልጿል። የወረዳው ፖሊስ አዛዥ አቶ አረጋዊ አታክልቲና የደጓ ተንቤን ወረዳ የወንጀል ምርመራ ኃላፊ አቶ ታዲዮስ በፖሊስ እጅ ከፈንጅ ተይዘው የታሰሩበት ምክንያት በወረዳው በሃንግና ስርቆት ወንጀል ተጠርጥሮ በቁጥጥር ስር የዋለው ግለሰብ 100 ሺህ ብር ከፍሎ እንዲለቀቅ ወደ እንደርታ ወረዳ ኩሃ ከተማ ወስደው ገንዘቡ ወደ ሶስተኛ ወገን እንዲተላለፍ ሲያደርጉ ፖሊስ በደረሰው ጥቆማ ግንቦት 21 2017 ዓ.ም ሁለቱ የህግ አካላት በቁጥጥር ስር አውለዋል። ከኤርትራ መንግስት በይፋ ለሚቃጣው የጠብ አጫሪ ንግግር መንግስት በሰላማዊና ዲፕሎማሲያዊ መልኩ ምላሽ መስጠት እንዳለበት የምክር ቤት አባላት ገለጹ። ኢትዮጵያ ብሔራዊ ጥቅሟን ለማስጠበቅ አካባቢያዊ፣ አህጉራዊና ዓለም አቀፍ ህግጋትን ባከበረ መልኩ እንደምትንቀሳቀስና ጎረቤት ሀገራትም የሰጥቶ መቀበል መርህን የተከተለ ግንኙነት ማድረግ እንደሚገባቸው የተናገሩት የህዝብ ተወካዮች ምክር ቤት አባል አምባሳደር ዲና ሙፍቲ ናቸው። መንግስት በኤርትራው ፕሬዝዳንት በኩል የቀረበውን ንግግር መነሻ በማድረግ ሰጣ ገባ ውስጥ መግባት አይፈልግም ማለት ብሔራዊ ጥቅምን አይጠብቅም ማለት አይደለም ብለዋል። የኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፐብሊክ የህዝብ ተወካዮች ምክር ቤት ከሌሎች የጎረቤት ሀገራት ጋር እንደሚያደርገው ሁሉ ከኤርትራ ምክር ቤት ጋር የአቻ ግንኙነት ለማድረግ ፍላጎት ቢኖረውም በኤርትራ በኩል ምክር ቤት ባለመኖሩ ምክንያት አለመሳካቱን ሌላኛው የምክር ቤቱ አባል ዶክተር ፈቲህ ማህዲ ለመናኸሪያ ሬዲዮ ተናግረዋል። የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ከሰሞኑን የኢትዮጵያን የውስጥ ጉዳይ በተመለከተ ያደረጉት አሉታዊ ንግግር የሁለቱን ሀገራት ግንኙነት የሚያሻክር ከአንድ መሪም የማይጠበቅ ነው ብለውታል። ከዚህ አይነት ንግግር ይልቅ መተማመንና አብሮነትን የሚያጎለብት መቀራረብን የሚያበረታታ ንግግር ማድረግ ከፕሬዝዳንቱ ይጠበቅ እንደነበር በመግለጽ ምክር ቤቱም ከሌሎች ጎረቤት ሀገራት ምክር ቤት ጋር የሚያደርገውን አይነት ግንኙነት ለመፍጠር ፍላጎት ቢኖረውም በኤርትራ በኩል አደረጃጀቱ ባለመኖሩ ይህን ማድረግ አልተቻለም ብለዋል። አንዳንድ የጎረቤትና የቀጠናው ሀገራት ውስጣዊ ችግሮችን መነሻ በማድረግ በኢትዮጵያ የውስጥ ጉዳይ ጣልቃ የመግባት ሁኔታ እንደሚስተዋልባቸው ያመላከቱት ሌላኛው የምክር ቤቱ አባል ዶክተር መብራቱ አለሙ አሁን ላይ ውስጣዊ ችግሮችን በሀገራዊ ምክክር ኮሚሽኑ በኩል በፍጥነት መፍታት እንደሚገባ አመላካች ነው ብለዋል። የውጭ ጉዳይ ሚኒስቴር በበኩሉ ኢትዮጵያ ለጎረቤት ሀገራት ጠብ አጫሪ ንግግር ከሰላማዊ አማራጭ ያለፈ ምላሽ እንደማትሰጥ ማስታወቁ ይታወቃል። መናኸሪያ ኤፍኤም መረጃው አጋርቶታል። በእስር ላይ ያሉ ዜጎች በሀገራዊ ምክክሩ እንዲሳተፉ ለመንግስት ጥሪ ቀረበ። ከግጭት አዙሪት መውጣት ያልተቻለው በውይይት ችግሮቻችን መፍታት ባለመቻላችንም ነው ተብለዋል። በሀገሪቱ የተለያዩ ማረሚያ ቤቶች በእስር ላይ የሚገኙ ዜጎች በሀገራዊ ምክክር ሂደቱ ላይ እንዲሳተፉ የኢትዮጵያ የሀገራዊ ምክክር ኮሚሽን ለመንግስት ጥሪ አቅርበዋል። የሀገራዊ ምክክር ኮሚሽን በ11 ክልሎችና በሁለት ከተማ አስተዳደሮች ያደረገውን የአጀንዳ ማሰባሰብ ካጠናቀቀ በኋላ በዛሬው ዕለት የፌዴራልና ማህበራት አጀንዳ ማሰባሰብ መርሃ ግብሩን በአዲስ አበባ ከተማ ሚሊኒየም አዳራሽ
አስጀምሯል። በመድረኩ የመክፈቻ ንግግር ያደረጉት የኮሚሽኑ ኮሚሽነር ፕሮፌሰር መስፍን አርአያ በእስር ላይ ያሉ ዜጎች በሀገራዊ ምክክር ኮሚሽን እንዲሳተፉ ለመንግስት ጥሪ አቅርበዋል። ኮሚሽነሩ ከዚህ አጀንዳ ማሰባሰብ በኋላ በትግራይ ክልልና የዲያስፖራ አባላትን ወደ ምክክር የማምጣት ስራ እንደሚሰራም ተናግረዋል። የታጠቁ ኃይሎች ወደ ምክክሩ አለመምጣትና ሌሎችም በኮሚሽኑ ላይ ጥርጣሬ ያላቸው አካላት ወደ ምክክሩ እንዲመጡም ዋና ኮሚሽነሩ ጥሪያቸውን አቅርበዋል። የኮሚሽኑ ዋና ኮሚሽነር ፕሮፌሰር መስፍን አርአያ የምክክሩ ተሳታፊ አካላት በሁለት አንኳር ነጥቦች ላይ አጽንኦት እንዲያደርጉም ጠይቀዋል። በዚህም የመጀመሪያው የትግራይ ክልል ወደ ሀገራዊ ምክክር እንዲመጣ ሁሉም የሚመለከተው ባለድርሻ የማመቻቸት ስራ እንዲሰራ ያሳሰቡ ሲሆን፣ በሁለተኛ ደረጃ በትጥቅ ትግል ያሉ የኦሮሞ ጦር ሰራዊትና ፋኖ ወደ ምክክር እንዲመጡ ጥረቶች እንዲደረጉ ጥሪ አቅርበዋል። በትጥቅ ትግል ውስጥ ያሉ አካላትም የራሳቸው ኃላፊነት እንዲወጡ ዋና ኮሚሽነር ፕሮፌሰር መስፍን አርአያ በመክፈቻ ንግግራቸው ላይ ተናግረዋል። ሌላው ምክክሩ ሲጀመር የነበሩና በመሃል ያቋረጡ ፖለቲካ ፓርቲዎች ወደ ምክክር ኮሚሽኑ እንዲመለሱም ጥሪያቸውን አስተላልፈዋል። አጀንዳ ማሰባሰቡ በቀጣይ ወራት ይጠናቀቃል የሚል እምነት እንዳላቸው የገለጹት ዋና ኮሚሽነሩ የፌዴራል ተቋማት ማህበራት እንደ ሀገር የገጠመንን ችግር ለይታችሁ ይሆናል የምትሉትን አጀንዳ እንድታስቀምጡ ሲሉ ንግግራቸውን ቋጭተዋል። የፌዴራል ተቋማትና ማህበራት አጀንዳ ማሰባሰብ ከዛሬ ግንቦት 22 እስከ ግንቦት 24 ድረስ የሚቆይ መሆኑን ኮሚሽኑ ገልጿል። የአርኤስኤፍ ሰው አልባ አውሮፕላን በሱዳን ኮርዶፋን ውስጥ ቢያንስ 10 ሰላማዊ ሰዎችን ገድሏል ተባለ። በሱዳን ምዕራብና ደቡብ ኮርዶፋን ግዛቶች የገበያና የመኖሪያ አካባቢዎች ላይ ያነጣጠረ የፈጣን ድጋፍ ሰጪ ኃይሎች የሰው አልባ አውሮፕላኖች ጥቃት ቢያንስ 10 ንጹሃን ዜጎች ተገድለዋል፣ ሌሎችም ቆስለዋል ተብሏል። አርኤስኤፍ በሰሜን ምዕራብና ደቡብ ኮርዶፋን ያለውን የሱዳን ጦር ግስጋሴ ለማቀዝቀዝ በሚጥርበት በአሁኑ ወቅት በኮርዶፋን ክልል በሚገኙ ከተሞች ላይ የአየር ጥቃት አጠናክሮ መቀጠሉን ሱዳን ትሪቡን ዘግቧል። በምዕራብ ኮርዶፋን በአል ኩዋይን ገበያ ላይ የአርኤስኤፍ ሰው አልባ አውሮፕላኖች በፈጸሙት ጥቃት ቢያንስ 8 ሰዎችን ሲገድሉ 12 ሰዎችም ቆስለዋል ሲል የሀገር ውስጥ ምንጮች ለሱዳን የዜና አውታሮች ተናግረዋል። የሱዳን ጦርና ተባባሪ ታጣቂ ቡድኖች በዚህ ወር መጀመሪያ ላይ ከከባድ ውጊያ በኋላ አልኩዋይን ከአርኤስኤፍ በማስለቀቅ በቁጥጥር ስር አውለዋል። በቅርብ ቀናት ውስጥ ከፍተኛ የሰራዊት ማጠናከሪያዎች በአልኩዋይ አካባቢ መታየታቸው ተዘግቧል። ይህ በእንዲህ እንዳለ አርኤስኤፍ በአልኑድ ከተማና በአቅራቢያው ባሉ መንደሮች ተዋጊዎችን በጅምላ እያሰማራ ሲሆን ይህም ሰራዊቱ ወደ ዳርፉር ክልል ለመድረስና የኤልፋሽርን ከበባ ለመስበር በሚሞክርበት ወቅት የበለጠ ደም አፋሳሽ ግጭቶች ሊኖሩ እንደሚችሉ ያሳያል ተብሏል። በደቡብ ኮርዶፋን አልዱባይባት በተመሳሳይ ጥቃት 2 ንጹሃን ዜጎች ሲገደሉ 5 ሰዎች መቁሰላቸው ምንጮች ተናግረዋል። ከዚህ በተጨማሪም ተዋጊ ጄቶች በአልዱባይባት በሚገኘው የጦር ሰፈር በመምታት ወታደሮችን ገድለው የጦር መኪኖችን ማውደማቸውንም አክለዋል። ሰራዊቱ በደቡብ ኮርዶፋን የሚገኘው ስትራቴጂካዊን የአልዱባይባትን አካባቢ ከአርኤስኤፍ ግንቦት 23 በመንጠቅ በግዛቱ ሁለተኛ ትልቅ ከተማ በሆነችው በአልዲሊንግ ላይ ያለውን ከበባ ለማንሳት ተቃርበዋል። የአልኩዝ አካባቢ ዋና ከተማ የሆነችው አልዱባይባት በኮርዶፋን ስትራቴጂክ ስፍራ ስትሆን ወደ ደቡብ ወደ አልዲሊንግ እና ካዱግሊ ወደ አቡዛባድ አልፋላና ባባኑስ እና በሰሜን ወደ ኤል ኤዌይድ የሚወስዱትን 3 የኮርዶፋን ግዛቶች እና መንገዶችን የሚያገናኝ ቁልፍ መስቀለኛ መንገድ የሆነውን ታይባ ትሪያንግል ታስተናግዳለች። የፍልስጤም ባንዲራ በዓለም ጤና ድርጅት ዋና መስሪያ ቤት እንዲውለበለብ ተፈቀደ። የውሳኔ ሀሳቡ የፍልስጤም ባንዲራ ከዓለም ጤና ድርጅት አባል ሀገራት ጎን እንዲውለበለብ መንገድ ከፋች ሆኗል ሲል አናዶሉ ዘግቧል። በ95 የድጋፍ ድጋፍና በ27 ድምፀ ተአቅቦ የጸደቀው ይህ ውሳኔ በተባበሩት መንግስታት አባል ያልሆኑ የታዛቢ ሀገራት ባንዲራዎች በዓለም ጤና ድርጅት ዋና መስሪያ ቤትና የዓለም የጤና ድርጅት ቢሮዎች እንዲውለበለቡ ያደርጋል። ውሳኔውን እስራኤል፣ ሃንጋሪ፣ ቼክ ሪፐብሊክ እና ጀርመን ተቃውመውታል። ረቂቅ የውሳኔ ሀሳቡን ያቀረቡት አልጄሪያ፣ ባህሬን፣ ቻይና፣ ኢንዶኔዥያ፣ ኢራንን ጨምሮ 26 የሚሆኑ ሀገራት ናቸው። ጋዜጣ ፕላስ መረጃውን አጋርቶታል። በታይዋን ያገረሸው የኮቪድ-19 ወረርሽኝ በአሳሳቢ ፍጥነት እየተስፋፋ ነው ተባለ።
የታይዋን የበሽታ መቆጣጠሪያ ማዕከል CDC እንዳስታወቀው የኮቪድ-19 ምልክቶች ባለፈው ሳምንት በእጥፍ የጨመሩ ሲሆን ከ40,000 በላይ ሰዎች ሕክምና እንደሚያስፈልጋቸው ፎከስ ታይዋን ዘግበዋል። የበሽታ መቆጣጠር ማዕከል ወረርሽኞች ኢንተለጀንስ ምክትል ዳይሬክተር ሊ ቺያንሊን እንደተናገሩት አሁን ያለው ወረርሽኝ በፍጥነት እየጨመረ ነው ብለዋል። እንደ አውሮፓውያን አቆጣጠር ከግንቦት 18 እስከ 24 ድረስ ከኮቪድ-19 ጋር የተገናኙ 41402 የተመላላሽ ታካሚና የድንገተኛ ጊዜ ታካሚዎች የነበሩ ሲሆን ይህም ካለፈው ሳምንት ከተመዘገቡት 19097 ምልክቶች በእጥፍ እንደሚበልጥ የCDC መረጃ አመላክቷል። በወረርሽኙ የተጠረጠሩ ሰዎች ቁጥር ለ7ኛ ተከታታይ ሳምንታት ጭማሪ ያሳየ ሲሆን ያለፈው ሳምንት አጠቃላይ በ2024 በተመሳሳይ ወቅት ከተመዘገበው በ23555 ሰዎች ብልጫ እንዳለው ተገልጿል። የCDC ቃል አቀባይ ሎ ዩቹ እንዳስረዱት ወረርሽኙ በተከሰተበት ወቅት የጨመረው ምርመራ ከዚህ ቀደም ያልተገኙ ጉዳዮችን ማግኘቱን ገልጸው የቫይረሱ ፈጣን መስፋፋት አሳሳቢ መሆኑን ገልጸዋል። አዲሱ ወረርሽኝ ጠንካራ የመከላከያ አቅም ያለው የሰውነት መከላከያዎችን በቀላሉ ማለፍ የሚችልና ከቀድሞ የበለጠ የሚተላለፍ መሆኑን ተነግረዋል። የሶለዳ ሚዲያ አድማጭ ተመልካቾቻችን ለዕለተ ዓርብ መራርጠን ወደ እናንተ ያቀረብናቸው መረጃዎቻችን እነዚህ ነበሩ። እስካሁን ከኛ ጋር አብራችሁን ስለነበራችሁ እያመሰገንኩኝ በሌሎች መረጃዎች እስክንመለስ የሶለዳ ሚዲያ ቤተሰብ በመሆን እንደተለመደው ላይክ፣ ሼር፣ ሰብስክራይብ ማድረግ አትርሱ። መረጃዎቻችን በቶሎ እንዲደርሷችሁ የደወል ምልክቷን ይጫኑ። ሰላም ለእናንተ፣ ሰላም ለሀገራችን ኢትዮጵያ።